በጣም ሳላቅስ የሚያይ ቤተሰብ ራሱ በጣም ውስጡ እንትን እንደሚል አውቃለሁ። ግን ማለት የሰው አማና ማለት እንዴት ምን መልስ እሰጣለሁ? የሆነ እነሱ ጠረጴዛ ስልክ የማያገኙ ሁሉ አሉ። ያዘዙኝ ወላሂ ላዚም ስልክ በስንት ጊዜ ደውለው ነው የሚያገኙኝ። የቃዘውኛል እንግዲህ እቃው ተዘጋጅቶ ይቀበል እየተመረቅ መቀነታቸው ስር እየቋጠረ የተረፈ ብር አረ ወላሂ በሰላም ገባ ወይ በሰላም ወጣ ወይ እየተባለ ነው እዚህ ደረጃ የደረሰው እንጂ ከሳውዲ ስንመጣኛ 5 ሳንቲም እሱ ይዞ አልመጣም። እኔም ልጅ ይዤ ነው የመጣሁት፣ እሱም እጅና እግሩን ይዞ ነው የመጣው። አሁንም ደግሞ ከእናንተ እገዛ ጋር ከእናንተ ድጋፍ ጋር ዳውድ በአጭር ጊዜ ውስጥ ከዛ የበለጠ ሰርቶ እንደምናየው እኔም ተማመንበታለሁ። እጅግ በጣም ያሳዝናል ወላሂ ዳውድ ወንድማችን በደረሰበት ነገር አዝነናል። ይሄን የመሰለ ሱቁ ወላሂ ተቋቋመ። በቃ የድካም ውጤት በጣም ጎበዝ ልጅ ነው፣ ይሰራል። ከዛም በቃ አመድ ሆኖ በአንድ ቀን ሌሊት ሲታይ የእውነት በቃ በጣም ያሳዝናል። እንግዲህ ከዛ ወደዚህ እዩት እንደምትመለከቱት የእውነት በቃ አመድ ነው። ብዙ አማና ያላቸው ነው ጋር የተቀመጠ መጅልስ በተለይ ሲያገኙ በጣም ብዙ መጅልስ ተሰርቶ የመጣ በሙሉ ወድሟል። በቃ ይሄ ራሱ መጋዘን የነበረ እንግዲህ ሱቁን አልፎ መጋዘኑ ሩቅ ነው። መጋዘኑ ራሱ ሩቅ ነው፣ አይገናኝም። ብቻ ወላሂ ምለውን ማላቁ አይው እንግዲህ ያው ዳውድ ማውራት አልቻለም። በጣም ጨንቆታል፣ በጣም ደንግጧል ማለት ይቻላል። ኢንሻአላህ እንግዲህ ይሄ የምታዩት በቃ ይሄው ጥቀርሻ ማለት ነው። ይሄ አሁን ተጨማዷል፣ ቀልጧል። እንደምታዩት አያገለግልም ማለት ነው። ይሄ አሁን ይሄው እና እነዚህ በቃ ተርፎ ምናምን ተረፉ የተባሉት መጋዘን የነበሩ ናቸው። ፊት ለፊት ሱቁ ላይ ያለው በሙሉ ኢራን ስታንዳርድ ነበሩ። አሁን እነዚህ ቱርኮች ናቸው ወደ መጋዘን የነበሩት ማለት ነውና እነዚህ ቢተርፉም እነዚህ ሂሳባቸው ቀለል ያለ ማለት ነው። እና የውድ ዕቃ የሚባለው ቆንጆ ዕቃ እንዳለ በቃ አመዱ ብቻ ነው ያሳየኋችሁ። እዛ ፊት ለፊት ያለው በበሩ ላይ እንዳለ ቅጥል ያለው ማለት ነው። እቺ አሁን የተራረፈች ናት። ያው የሱ ብቻ አይደለም ብዙ ንብረት ነው። የጓደኞቹ በሙሉ ህንጻውን ተከራይተው ሲኖሩ የነበሩት እና ገበያ ማዕከል ነው። ህንጻው በሙሉ የገበያ ማዕከል ስለነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዳውድን በጣም የምንወደው ልጅ፣ በጣም ጎበዝ ልጅ የእውነት በቃ እኔ እንደው ኢትዮጵያ ገብተው ከተሻሻሉ ሰዎች እሱና ጀማል በጣም ጎበዝ እያልኩ ሁሌ በቃ ማደንቃቸው ጎበዝም ስለሆኑ ማለት ነው። በተለይ ዳውድ ልጆቹን እያሳደገ በዛ ላይ ደግሞ በቃ የስራ ሰው በመሆኑ በዛ በጣም ብዙዎቻችን እርግጠኛ ነኝ እናደንቀዋለን። ለምን አረብ ሀገር ብቻ አይደለም ሰርቶ የሚገኘው፣ ኢትዮጵያም ከሰሩ መኖር ይቻላል፣ ኑሮንም ማሻሻል ይቻላል በሚለው ማለት ነው። በጣም ብዙ ነገር ያሳየናልና የእውነት በጣም ጀግና ልጅ ነው። እና ደግሞ አሁን የደረሰበት እጅግ በጣም ያሳዝናል። ሱቁ እንዳለ የመጅልስ እንትን ሱቅ የነበረው ሱቁ ያው መግቢያ ላይ እንዳሳየኋችሁ ያን የመሰለ ሱቁ እንዳለ አመድ ሆኖበታል። የአማና ብዙ ልጆች እንግዲህ ስራልን እያሉ በቀጠሮ ያው አብዛኛው የመዳም ቅመሞች ነው በቀጠሮ እያሰሩ እሱ ጋር ያስቀመጡ ልጆች በሙሉ ወድሞባቸዋል። እጅግ በጣም ያሳዝናል። እንግዲህ ካላህ የመጣ ነው ይሄ ድንገት የተፈጠረ ወይ እሱ እንትን ማለት እሱ በችለተኝነት ያደረገው ነገር ሳይሆን ካላህ የመጣም ስለሆነ በጣም ደስ የሚለው ነገር ብዙ ልጆች እሱ ኮመንት ላይ ገብቼ ሳይ አብዛኛውን እኔ ማዝዣለሁ ካንተ አፉ ብያለሁ ቀብዲ ከፍያለሁ በቃ የእውነት በቃ እንጃ በቃ የሰው መልካምነት ሱብሃንአላህ። ወደ 200,000 ብር አካባቢ ያዘዙ የመዳም ቅመሞች እሱ ጋር ዕቃ ያላቸው አፉ ብለናል እያሉ በጣም ብዙ ልጆች አፉ ብያለሁ ነው የሚሉትና ይህን ስታዩ የእውነት ትገረማላችሁና እንግዲህ ይሄ ልጅ በቃ ሆነ ብሎ አይደለም፣ በጣም ጎበዝ ልጅ ነው፣ የስራ ሰው ነው። በዛ ላይ ደግሞ ምንድነው የሆነ እንደዚህ አረቢያ መጅልስ ምናምን የሚሰሩ ልጆች በጣም ብዙዎቹ አጭበረበሩ፣ እንዲሁም ደግሞ አልሰጣሉኝ ቀይን ምናምን ሲባሉ በሚዲያ እናያለን። ግን ወላሂ ነው የምላችሁ እኔ ዳውድ እንደዛ አይነት እንትን ስሞታ ስለሱ ሲመጣ ማይቻላልም። በጣም ጀግና ልጅ ነው። የሆነ አንድም ጭራሽ ወሬ ተሰምቶበት አያውቅም። እንግዲህ ሚዲያ ላይ ያለ ልጅ ነው፣ ሁሉ ነገሩን በሚዲያ ነው እንትን የሚለውና በጣም ብዙ ጊዜ ግን እሱ ጭራሽ ስሞታም ወጥቶበት አያውቅምና በጣም በዛ ጎበዝም እንደሆነ በዛ ያስታውቃል። በጣም ብዙ ልጆችም ደግሞ አፉ ብያለሁ እያሉም የጻፉት ከዛም የተነሳ ነው፣ ጥሩ ሰው በመሆኑ ማለት ነውና ጎበዝም ልጅ ስለሆነ በስራው ጠንካራም ስለሆነ ሱብሃንአላህ አላህ ሲያግዘው በጣም ብዙ ልጆች አፉ ብለናል ብለዋልና ነገር ግን አንዳንድ ጊዜ ማለት ነው በቃኛ አሁን አረብ ሀገር ያለን ልጆች በጣም በቃ ለገንዘብ ከቤተሰቦቻችን ስንት አመት ተለያይተን ከልጆቻችን ስንት አመት ተለያይተን እንኖራለን እና እዳ እንደዚህ በአንድ ደቂቃ ውስጥ ወድም የሚል ገንዘብ ብለን ነው እንዴ ይሄን ሁሉ አመታት በቃ ከቤተሰብ ከልጃችን ተለያይተን የኖር ነው የሚለውን እንድና ያደርገናል። ይሄ የዳውድ እንትን ማለት ነው
በቃ ሱብሃን አላህ የቀደረው አይቀርም። ብቻ የሰው ልጅ ዋናው ጤና ነው። ምናልባት የሆነ አላደል ከሰው ከምትወዷቸው ሰዎች ውስጥ የሆነ አካል ከሚጎድልባችሁ በሞት ከምታጡት እርግጠኛ ነኝ ያለ ንብረት ቢወድም ይሻላል ነው የምንለው ሁላችንም። እና ምናልባት በገንዘብ እንደዚህ አንዳንድ ጊዜ ሲያልፍ በቃ ተመስገን ማለት ነውና እሱ የእሱ ብቻ አይደለም። ኬሚሴ ላይ እንግዲህ በጣም ብዙ ሱቆች ናቸው እንትን ያሉት የወደሙትና ያው የእሱ ግን ለየት የሚያደርገው በጣም በመዳም ቅመሞች ትዕዛዝ እየተሰጠው እሱ ጋር እቃ እያስቀመጠ በጣም ብዙ ልጆች እያዘዙት በአማና ስለሚያስቀምጥ ያው የአማና መጅልስ አረቢያዎች እንደዚሁም የተለያዩ እቃዎች ስለወደሙበት የሱ ያው ከሌላው በተለየ መልኩ ትንሽ እንትን ብሎበታል። ብዙ ንብረት ወድሞበታል። በዛም ደግሞ በጣም ነው የሚያሳዝነው። በጣም ብዙ የመዳም ቅመሞች አዝነናል። የእውነት በቃ አሁን ለረመዳን የሆነ እቃ ስታዙ ከሱ እያዘዛችሁ እና አበረታታው እዘዙኝ በማዘዝ እገዙኝ ብሏል። እሱም እንዳስተላለፈው እያዘዘን እና አበረታታው ላለሁኝ እና በዚሁም እንትን ብዬ የምነግራችሁ ውድ የመዳም ቅመሞች እህቶቼ የሆነ ነገር ሰው ጋር እንደዚህ በአማና ባታስቀምጡ በጣም አሪፍ ነው። ማለት በቃ የሆነ ነገር ስታደርጉ ወደዛው መቀበል ወደዛው እንትን ማለት በቃ መቋጨት። ብርም ሆነ ሰው ጋር ስታስቀምጡ ቶሎ መቀበል የሆነ ነገር እዛ ሰው ጋር በጣም ብዙ ጊዜ ባታስቀምጡ ጥሩ ነው እላለሁኝና ያው ግን አላህ የቀደረው አይቀርም። ይሄ አረቢያ መጅለስ ይሄ እቃችሁ ሱብሃንአላህ በዚህ ጥፋ ስላለው ነው። ብቻ ጦሳችሁን ይዞ ይሄድላለሁኝ። ግን እኔ የዳውድና የባለቤቱ ሚስቱም እንደዚሁ በጣም ጎበዝ ናት። እንግዲህ እንደተናገረችው እኔም ልጆቼን ይዤ ነው ወደ ሀገር የገባሁት ብር 1 ብር ሳልይዝ። እንዲሁም ደግሞ ዳውድ ምንም ሳይይዝ እጅና እግሩን ይዞ ነው ወደ ኢትዮጵያ የመጣ ነው። ከዛ ከመጣን በኋላ ሀገራችን ላይ ሰርተን ነው እንደዚህ እንትን ያልነው። ኢንሻአላህ አሁንም ትሰራላችሁ፣ ታገኛላችሁ፣ ትለወጣላችሁ፣ እናምንባችኋለን። ሁለታችሁም ባልና ሚስቶች በጣም ጎበዞች ናቸው። ጠንክሩ፣ ልጆቻችሁን እያሳደጋችሁ በዛ ላይ ደግሞ ዩቲዩባችሁ ላይም እየሰራችሁ ጎበዞች ናችሁ፣ ትሰራላችሁ ብለን እናምናለን። እና ያው እንደተናገሩት ሀገር ላይም ሰርቶ መለወጥ ይቻላል። እንደዚህ አይነት አደጋ ካላጋጠማችሁ እንግዲህ ኢትዮጵያ ሰርቶ መለወጥ እንደሚቻል በሱና በጀማል በዳውድ በእነሱ አይተናል ማለት ነው። እና ወዶች ለረመዳን የምታዙት አቅራት ካላችሁ ዳውድን እያዘዛችሁ እና አበረታታው ላለሁኝ። በጣም ነው ያዘንኩት የእውነት በቃ ሱብሃንአላ። ልክ ይሄኔ ንብረት እንደወደመ ነው የታየኝ። በጣም ያሳዝናል። ከስራው አንጻር ከልፋቱ ከድካሙ በቃ የሆነ የሰው ልጅ እንደዚህ ጎንበስ ቀና ብሎ ሲሰራ በጣም ነው የሚያስደስተው። ግን ያ ደግሞ የእሱ በጣም እንድናዝንለት ያደረገን በጣም ጎበዝም ልጅ ስለሆነ ነው። እና አሁንም ትሰራለህ፣ ትለወጣለህ ወንድማችን አብሽር ለማለት ያክል ነው። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሼር ላይክ አድርጉት፣ ቪዲዮን አበረታቱኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁኝ። የመዳም ቅመሞችዬ በርቱልኝ። እንግዲህ ንብረታችሁ የወደመ እህቶቼ አላህ ጦሳችሁን ይዞላችሁ ይሂድ እላለሁኝ። ከዛ የበለጠውን ይስጣችሁ። እነ ዳውድም እንደዛው አላህ ከዛ የበለጠውን ንብረት ይስጣችሁ ላለው ለአላህ ምንም የሚቸግረው ነገር የለም። አብሽሩ፣ በዚሁ ይለፍላችሁ። ዋናው በጤና ለመምጣቱ ነው። በንብረት የሄደ ነገር እንግዲህ ተሰርቶ ይገኛል። ሰርታችሁ ነው ያገኛችሁት፣ ሰርታችሁ ትመልሱታላችሁ። ወደ 12 ዓመት እሱም ባለቤቱም አረብ ሀገር ኖረዋል ብለዋል። እንግዲህ ግን በዛ በ12 ዓመት ሳይሆን ያፈሩት ንብረታቸውን ኢትዮጵያ ከገቡ በኋላ ያፈሩት ነው። ሌላም ሱቅ ስላላቸው የእቃ ሱቅ በዛም ደግሞ እየገዛን እናበረታታችኋለን። በርቱ እንላለን።